አይነት አስደናቂ ተጫዋች ነው ያስፈረም ነው። ምን አይነት ናፍቆትና ጥምን በደንብ አድርጎ የሚቆርጥ የመጀመሪያ ጨዋታን የተመለከትነው ትላንትና ምሽት ተናፋቂው ክለባችን አርሰናል እንግዲህ የአርሰናልን ደጋፊ በደንብ የሚያስደስት ምሽት ማሳለፍ ችለናል። በተለይ አዲስ ያስፈረምነው ክሪስቶስ ዞሊስ ከዛ በተጨማሪ ማክስ ዶማን እንደዚሁም በትላንትና ጨዋታ አራት ተጫዋቾችን እጅግ በጣም በርካታ የአርሰናል ደጋፊዎች እያደነቋቸው ይገኛሉ። አርቴታ በቀጣይ ዓመት እነዚህን ተጫዋቾች የግድ ቋሚ ማድረግ አለበት እየተባለ ነው የሚገኘው። በነገራችን ላይ አሰልጣኝ ሚኬል አርቴታ ከትላንትናው ጨዋታ በኋላ ስለ ቪኒሲየስ ጁኒየር፣ ስለ ቪክተር ዮኬሬሽ፣ ስለ ጁሊያን አልቫሬዝ እና ስለ አዲሱ ፈራማችን ክሪስቶስ ዞሊስ ተናግሯል ማለት ነው። ከዛ በተጨማሪም ደግሞ ስለ ብሩኖ ጉማሬሽ ወሳኝና ሰበር መረጃ ተሰምቷል። ስለ ቪኒሲየስ ጁኒየርም አዳዲስ ጉዳዮች አሉ፣ እነሱንም የምንመለከት ይሆናል። እንደተለመደው በአማረ መልኩ ማለት ነው። ከእናንተ የሚጠበቀው ቪዲዮውን ላይክ አድርጎ መጀመር ነው። የአርሰናል ደጋፊ ሆናችሁ ይህንን ቻናል ሰብስክራይብ ካላደረጋችሁ በጣም ብዙ ነገር እያመለጣችሁ ነው። ይህ ቻናል ማለት በኢትዮጵያ ውስጥ ትልቁ የአርሰናል መረጃዎችን ብቻ የሚያደርሰው የዩቲዩብ ቻናል ነው። ስለዚህ ሰብስክራይብ በማድረግ የመድፉን ቤተሰብ መቀላቀል አትርሱ። በቀጥታ ወደ መረጃዎች ወስዳችኋለሁ። ወደ ብሩኖ ጉማሬሽ እና ወደ ቪኒሲየስ ጁኒየር ጉዳይ ከማለፌ በፊት ስለ ትላንትና ምሽቱ ጨዋታ በደንብ ማንሳት ያለብኝ ይመስለኛል። አርቴታም ከጨዋታው በኋላ ስለተናገረው ነገር ማለት ነው። ነገር ግን አርሰናል የናፈቀን ክለብ እንግዲህ ናፍቆትን በደንብ አድርጎ ጥምን የሚቆርጥ እጅግ በጣም ድንቅ ምሽት ነው ትላንትና ማሳለፍ የቻልነው። እንግዲህ ክለባችን አርሰናል ጂሮናን 4-1 በሆነ ሰፊ ውጤት ድል በማድረግ ትላንትና ምሽት የክለባችን ደጋፊዎችን እንግዲህ አስደሳች የሆነ ምሽት ማሳለፍ ችለናል ማለት ነው። እንግዲህ አርሰናል የውድድር ዓመቱን በዋንጫ ጀምሯል ማለት ነው። ትላንትና የኮስታ ብራቫ የዋንጫ ጨዋታ ተጠናቆ ነው የኮስታ ብራቫን ዋንጫ ማሳካት የቻለው። የጨዋታው ኮከብ እንግዲህ ካይ ሃቨርትዝ ተብሎ መመረጥ ቢችልም በጨዋታው ላይ ግን በርካቶች አራት ተጫዋቾችን በተለይ እኔ እነዚህ አራት ተጫዋቾች አርቴታ በቀጣይ ዓመት በደንብ ሊጠቀምባቸው የሚገቡ ተጫዋቾች ናቸው ብዬ ነው የማስበው። የመጀመሪያው እንግዲህ ወደ ክሪስቶስ ዞሊስ እና ማክስ ዶማን ከማለፊ በፊት ሉዊስ ስኬሊ ምን አይነት ተጫዋች ነው? ውድ ቤተሰቦች ስኬሊ ሁሌም እጅግ በጣም የሚያስገርመኝ አንድ ትልቅ ኳሊቲ ያለው እሱ ኳሊቲው ምንድነው? በጫና ውስጥ በጣም በከፍተኛ ጫና ውስጥ ያለው እርጋታ ነው። ባለፈው የውድድር ዓመት ትዝ ይላችኋል ዋንጫውን ልናጣው ማለትም በጣም በነጥቦች እየጣለን ማንቸስተር ሲቲ ከኋላ መጥቶ ሊነጥቀን ዋንጫውን በደረሰበት ሰዓት በተለይ የዙቢሜንዲ አቋም መውረድን ተከትሎ ያንን ሁሉ ጫና ተቋቁሞ በግሩም ብቃቱ ዋንጫውን እንድናሳካ ካደረጉን ተጫዋቾች አንዱ ሉዊስ ስኬሊ መሆኑ ይታወሳል። ትላንትናም ይህንኑ እርጋታውን በሜዳ ላይ በደንብ አድርጎ ሲያስመለክተን ነበረ። ድሪብሎችን ያደርጋል፣ ቆንጆ መስመር ሰንጣቂ ኳሶችን ፓስ ያደርጋል። በጣም በጫና ውስጥ ፕሬስ እየተደረገ ባለበት ሰዓት ነው አርሰናል ይህንን የሚያደርገው ማለት ነው። እንግዲህ አርቴታ ይህንን ተጫዋች ቤንች ለማድረግ እያሰበ እንደሚገኝ አስባለሁ። ምክንያቱም በአርሰናል ውስጥ እንደ ማርቲን ዙቢሜንዲ ያሉ ተጫዋቾች በሱ ቦታ ላይ አሉ። ነገር ግን አሰልጣኝ ሚኬል አርቴታ ለስኬሊ በቂ የመጫወቻ ሰዓት መስጠት አለበት ብዬ ነው የማምነው። ሁለተኛው ማክስ ዶማን ነው። ማክስ ዶማን ምን አይነት ተጫዋች ነው? የ16 ዓመት ተጫዋች በፍጹም የማይመስል ተጫዋች ነው። በየጊዜው እያሳየን የሚገኘው ባለፈው ዓመትም በኤቨርተን ላይ ያስቆጠራት ግብ ከአርሰናል የዓመቱ ምርጥ ጎሎች አንዷ እንደነበረች የምናስታውሳት ነው። ብቻ አንድ ትልቅ ችግር አለበት ማክስ ዶማን። ያ ትልቅ ችግሩ ምንድነው? ኳስ እግሩ ላይ ማቆየት ነው። ያንን የሚያስተካከል ከሆነ በእርግጠኝነት ከኖኒ ማዱኬ በላይ አርቴታ ማክስ ዶማንን ቢጠቀም በቀጣይ ዓመት በደንብ አድርጎ ትልቅ ግልጋሎት ይሰጠናል ብዬ ነው የማምነው። ሌላኛው በክለባችን አርሰናል ሶስተኛው ማለት ነው እጅግ በጣም የምወደው እሱ ያለ ጉዳት ሙሉ ዓመት ቋሚ ቢሆን አርሰናል በደንብ ግቦችን ማስቆጠር የሚችልበት ሪካርዶ ካላፊዮሪ ነው። አዎ ተከላካይ ነው። ነገር ግን ሪካርዶ ካላፊዮሪ ወደ መሃል ሜዳ እየገባ የአርሰናልን የተጫዋቾች ቁጥር ማብዛት እንደዚሁም ደግሞ ወደፊት ለፊት እየሄደ ኳሶችን በደንብ የተቃራኒ ሳጥን ውስጥ እንዲገቡ
የነዛን የተቃራኒ ቡድን ተጫዋቾችን በመረበሽ ረገድ የሚሰራው ስራ ምን አይነት አስደናቂ ተጫዋች እንደሆነ በደንብ ያስመለከተን ነው ብዬ አስባለሁ። ካላፊዮሪ አንድ ነገር ብቻ ነው ችግሩ፣ ጉዳት ነው። አመቱን ሙሉ ካለ ጉዳት የሚንቀሳቀስ ከሆነ በእርግጠኝነት ቦታው ላይ የማይነካ ተጫዋች መሆን የሚችል ነው። ከኳስ ጋር ያለው ኳሊቲ በተለይ እግሩ ላይ ኳስ ሲይዝ ኳሷን አትሰጉም። እንደ ሌሎች ተከላካዮች በቃ ተበላሸች ብላችሁ አትሰጉም። ወይ በጣም ድንቅ ፓስ ያደርጋል፣ ወይም ኳሷን በጥሩ መልኩ ይሞክራታል፣ ወይ ፓስ ያደርጋል። በጣም የሚገርም አይነት ተጫዋች ነው ማለት ነው ሪካርዶ ካላፊዮሪ። በትላንትናው ጨዋታ ይህንን ተመልክተናል ብዬ አስባለሁ። በመጨረሻ ወደ ክሪስቶስ ዞሊስ ነው መምጣት ያለብኝ። ክሪስቶስ ዞሊስ ምን አይነት አስደናቂ ፊርማ እንደሆነ ትላንትና ምሽት በደንብ በተለይ አሰልጣኝ ሚኬል አርቴታ የተጠናበት ፊርማ እንዳደረገ አስመልክቶናል ብዬ አስባለሁ። ምክንያቱም ክሪስቶስ ዞሊስ አስደናቂ አቅሙንና ብቃቱን ትላንትና ምሽት ሲያሳየን ነበረ። እንግዲህ በመጀመሪያ ጨዋታው ግብ ማስቆጠር ችሏል። ግብ ማስቆጠሩ ብቻ ሳይሆን እጅግ በጣም ያስደነቀኝ ደግሞ በጨዋታው ላይ ያሳየው ብቃት ነው። ከግቧ ባለፈ ክሪስቶስ ዞሊስ በመጀመሪያ ጨዋታው እንግዲህ አንድ ግብ አስቆጠረ፣ አንድ የጎል እድል ፈጠረ፣ ሁለት በተጋጣሚ ሳጥን ውስጥ ፓስ አደረገም፣ ከሶስት ሁለት የተሳኩ ክሮሶችን ማድረግ ቻለ፣ 100% የተሳኩ ረዥም ፓሶችን ማድረግ ችሏል። እንደዚሁም ደግሞ 100% የአየር ላይ አንድ ለአንድ ግንኙነቶችን ማሸነፍ ችሏል ማለት ነው። ይሄ በጣም የሚገርም ቁጥር ነው እንደ መጀመሪያ ጨዋታ። በተለይ በመጀመሪያ ጨዋታ ግብ ማስቆጠሩ ደግሞ ከፍተኛ የሆነ በራስ መተማመን ይሰጠዋል። አሰልጣኝ ሚኬል አርቴታም ለዚህ ነው ከጨዋታው በኋላ ዞሊስ በፍጥነት ክለባችንን እየተላመደ ነው። አንዳንዴ እንደ ትሮሳርድ ምን ማድረግ እንዳለበት ያውቃል። እንደ ትሮሳርድ አይነት ባህሪዎች ትመለከቱበታላችሁ። ሁልጊዜ ራሱን ለማሻሻል ይጥራል። ወርክሬቱ እጅግ በጣም አስደናቂ ነው። ወደኛ ከመጣም በኋላ ወርክሬቱ ጨምሯል። በጣም ምርጥ መሆን ይፈልጋል። እኔም ሆነ የአርሰናል ሁሉም የቡድን አጋር እሱን ምርጥ ለማድረግ የቻልነውን ሁሉ እናደርጋለን ሲል ቦስ እንግዲህ ሱፐር ማይክ አርቴታ ተናግሯል ማለት ነው። በዚህ ወደ ማይክ አርቴታ የጨዋታ በኋላ አስተያየት ወስዳችሁ አርቴታ እንግዲህ ስለ ዮኬሬሽ ተጠይቆ ነበር። ቪክተር ዮኬሬሽ አርሰናልን ይለቃል ወይ? ምክንያቱም ብዙ መረጃዎች አርሰናል ዮኬሬሽን በጁሊያን አልቫሬዝ ሊቀያየር ነው የሚሉ መረጃዎች ይወጣሉ ተብሎ ተጠይቆ ነበር። ታዲያ ቦስ ሲናገር ምንድን ያለው? ዮኬሬሽ ከኛ ጋር ይቆያል። እኔ የኛ የአርሰናል ተጫዋች ስላልሆነ የሌላ ክለብ ተጫዋች አላወራም። ያው ስለ ጁሊያን አልቫሬዝ ማለቱ ነው። ነገር ግን 100% ማረጋግጥላችሁ ቪክተር ዮኬሬሽ ከኛ ጋር እንደሚቆይ ነው ሲል እንግዲህ አሰልጣኝ ሚኬል አርቴታ ተናግሯል ማለት ነው። እንደዚሁም ደግሞ ስለ ማክስ ዶማንም አንስቶ ነበር አርቴታ። ማክስ ዶማን ምን አይነት ተሰጥኦ ያለው ተጫዋች እንደሆነ ተመልክተናል። በደንብ አድርገን እሱን እንጠቀመዋለን። አሁን በጣም እየተሻሻለ ይገኛል ሲል አርቴታ ተናግሯል። በነገራችን ላይ ማክስ ዶማን በትላንትናው ጨዋታ አንድ ግብ አስቆጥሯል፣ አንድ አሲስት ማድረግ ችሏል፣ 6 ኳስ በተቃራኒ ሳጥን ውስጥ ነክቷል። ከ17 ፓሶች 15 የተሳኩ ነበሩ። አንድ ትልቅ የጎል እድል መፍጠር ችሏል። አንድ ኳስ የጎል እድል ፈጥሯል። እንደዚሁም ደግሞ 3 የተሳኩ ድሪብሎችን ማድረግ ችሏል። እንደዚሁም ደግሞ 5 ሪከቨሪዎችን ማድረግ ችሏል። ማክስ ዶማን በትላንትናው ጨዋታ በጣም ድንቅ ተጫዋች መሆኑን ድጋሚ ያስመሰከረ ማለት ነው። አርቴታ እንግዲህ ስለ ቪኒሲየስ ጁኒየርም ከጋዜጠኞች ጥያቄ ቀርቦለት ነበር። ነገር ግን አሰልጣኝ ሚኬል አርቴታ ስለ ቪኒሲየስ ጁኒየር ሲጠይቁት እየሳቀ ፈገግ ብሎ ምንም አይነት ምላሽ ሳይሰጥ ነው ያለፈው ማለት ነው። በዚሁ እንግዲህ ስለ ቪኒሲየስ ጁኒየር እና ስለ ብሩኖ ጉማሬሽ ወደ ተሰሙት ጉዳዮች ልውሰዳቸው። በተለይ ብሩኖ ጉማሬሽ ላይ ስንሄድ የብሩኖ ጉማሬሽ ሰበሩ መረጃ ምንድነው ካላችሁኝ እንግዲህ ብሩኖ ጉማሬሽ የአርሰናል ተጫዋች ለመሆን ጥቂት ነገሮች ይቀራሉ ብያችሁ ነበር ትላንትና። አሁን ግን ሙሉ በሙሉ ከኒውካስትል ዩናይትድ ጋር ከስምምነት ተደርሷል። የሕክምና ምርመራውንም ነገ ሰኞ እንደሚያደርግ የተሰማ ሲሆን ለአርሰናልም የሕክምና ምርመራው ሲያልፍ የ5 ዓመት ኮንትራት ለክለባችን እንደሚፈርም ተረጋግጧል ማለት ነው። ስለዚህ ስለ ብሩኖ ጉማሬሽ ብዙዎቻችሁ በተለይ ትላንትና በሰራሁት ዘገባ ለምንድነው እንደነ ፋብሪዚዮ ሮማኖ ያሉ ዘጋቢዎች ስለ ብሩኖ ጉማሬሽ መዘገብ ያልፈለጉት የሚል ጥያቄ ስታነሱ ነበር። በነገራችን ላይ ፋብሪዚዮ ሮማኖ እስካሁን ድረስ ስለ ቪኒሲየስ ጁኒየር አንድም ቃል እንኳን አልተነፈሰም። ስለዚህ ሌሎች በርካታ ታማኝ የመረጃ ምንጮች አሉ እንደነ ዴቪድ ኦርንስቲን፣ እንደነ ሳሚ ሞክቤል፣ እነ ቤን ጃኮብስን ጨምሮ ትልልቅ የሚባሉ ታማኝ የመረጃ ምንጮች አሉ። ስለዚህ ሁሉም እንዳረጋገጡት
አርሰናል ከኒውካስትል ዩናይትድ ጋር ሙሉ በሙሉ ከስምምነት ደርሷል። የቀጠሮ ቀኑም ለሕክምና ነገ እንደሆነም ተሰምቷል ማለት ነው። ስለዚህ ነገ ሕክምናውን ያደርጋል፣ የክለባችን ተጫዋች ይሆናል። ከዛም በኋላ ከማክሰኞ ጀምሮ ከክለባችን ጋር የልምምዱን የቅድመ ውድድር ዝግጅት ልምምዱን ያደርጋል። ብሩኖ ጉማሬሽ በቀጣዩ ጨዋታችን ላይ ምናልባትም ልንመለከተው እንደምንችል ነው መረጃዎች የሚያሳዩት። የቪኒሲየስ ጁኒየርን ጉዳይ ማንሳት አለብኝ። በነገራችን ላይ ቪኒሲየስ ጁኒየር እና ሪያል ማድሪድ መካከል ብዙ ነገር ነው እየተፈጠረ የሚገኘው። እንግዲህ ትናንትና አንዳንድ አስተያየቶችን የእናንተን ኮመንት በተለይ ሳነብ ነበር። ኮመንት ላይ ሪያል ማድሪድ ሊያቆየው ይፈልጋል እንዴት ትላለ? በተለይ አርሰናል እሱን ለማስፈረም ትልቅ እድል አግኝቷል ብልህ በሚል ብዙ ጥያቄዎች ስታቀርቡልኝ ነበር። ይህ ነገር ምንድነው? ሪያል ማድሪዶች አንድ ነገር ነው ለቪኒሲየስ ጁኒየር ግልጽ ያደረጉለት፣ ለእናንተም ግልጽ ለማድረግ ተጫዋቹን ይፈልጉታል። አዎ ይፈልጉታል። ቪኒሲየስ ጁኒየርን የማይፈልገው ማን ነው? በነገራችን ላይ ሪያል ማድሪድ ቪኒሲየስ ጁኒየርን እለቃለሁ ካለ አርሰናልን ለመፎካከር ራሱ በርካታ ክለቦች ይገባሉ፣ ዝውውሩን ለመጥለፍ ማለት ነው። ትልልቅ የሚባሉ እንደ ፓሪስ ሴን ጀርሜን፣ ማንቸስተር ሲቲ ልትሉ ትችላላችሁ። ሌሎች ዓለም ላይ የሚገኙ በርካታ ክለቦችም ቪኒሲየስ ጁኒየርን ለመጥለፍ በደንብ አድርገው ዝውውሩ ላይ ይገባሉ። ምክንያቱም በጣም ምርጥ ተጫዋች ስለሆነ። ለዛ ነው ሪያል ማድሪድ ቪኒሲየስ ጁኒየርን ይፈልገዋል እያልኳችሁ የምገኘው። ያለውን ነገር ይፈነቅላሉ ማለት በተለይ አሰልጣኝ ጆዜ ሞሪኒዮ ደሞዝም ባይጨመርለት ወይም በገንዘብ ባይስማማ ለሳቸው በጣም ጠቃሚ እንደሆነና ሪያል ማድሪድን መልቀቅ እንደሌለበት ለማስረዳት ትልቅ ሙከራ ነው የሚያደርጉት። ይህንን ምንም መካድ የለብንም። ነገር ግን በሪያል ማድሪድ እና በቪኒሲየስ ጁኒየር መካከል ትልቅ የሆነ የገንዘብ ልዩነት አለ። በተለይ ከምስል መብት ጋር ማለት ነው። የምስል መብት እንደምታውቁት ሪያል ማድሪዶች ለቪኒሲየስ ጁኒየር እንግዲህ መስጠት አልፈለጉም ሙሉ በሙሉ ማለት ነው። በዚህ በጣም ትልቅ ጥያቄ አለ። በደሞዝ መዋቅራቸው ላይ በተለይ ከቪኒሲየስ ጁኒየር ጋር ትልቅ የሆነ የገንዘብ ክፍተት አለ። የሚሊዮኖች የገንዘብ ክፍተት ነው ያለው። ስለዚህ እነዚህ ትልልቅና ሰፊ ክፍተቶች ቪኒሲየስ ጁኒየር ማድሪድን ለቆ ወደ አርሰናል እንዲመጣ ሊያስችለው ይችላል ነው ዋናው ነገር። አሁንም እንዳሉት መረጃዎች አሁን እንኳን የሁሉ መረጃዎች ወጥተው ቪኒሲየስ ጁኒየር ሊለቅ ይችላል፣ ከአርሰናል ጋር በግል ጥቅም ጉዳይ ተስማምቷል የሚሉ መረጃዎች እንኳን ወጥተው አሁንም ትልልቅ ታማኝነት ያላቸው የግምት ሳይቶች እንግዲህ እየተናገሩ የሚገኙት አርሰናል 35 እስከ 44% ድረስ ነው ቪኒሲየስ ጁኒየርን የማስፈረም እድል ያለው። ሪያል ማድሪድ አሁንም 60 እና ከዛ በላይ ፐርሰንት ቪኒሲየስ ጁኒየርን የማቆየት እድል አለው። ለምን መሰላችሁ? አንድ የማንክዳቸው ነገሮች አሉ። ሪያል ማድሪድ ዓለማችን ላይ እጅግ በጣም ግዙፍ የሆኑ ከሚባሉ ክለቦች መካከል ትልቁ ድርሻ የሚወስድ ነው። በሻምፒዮንስ ሊግ እንደ ሪያል ማድሪድ የሻምፒዮንስ ሊግ ክብር ያለው ክለብ የለም። በርካታ ጋላክቲኮ ተጫዋቾች በቀጥታ የሚያመሩበት ክለብ ነው ሪያል ማድሪድ። ስለዚህ ቪኒሲየስ ጁኒየር ማድሪድ ለማሳመን ቢሞክር እዛ መቆየት የማይፈልግበት ምንም ምክንያት የለም፣ አለመስማማቶች እስካልተፈጠሩ ድረስ ማለት ነው። ለዚህ ነው ሪያል ማድሪድ የትኛውንም ድንጋይ ቪኒሲየስ ጁኒየርን ለማቆየት ይፈነቅላል ከገንዘብ ውጪ ለማለት ያህል ነው። ስለዚህ አሁንም ያሉት ነገሮች እነዚህ ናቸው። ምክንያቱም መስማማት አልቻሉም። ትልቅ ልዩነት ነው ያለው። አርሰናል እድሉን እየጠበቀ ነው። ቆሞ ሪያል ማድሪድ በቃ ሊሸጠው ነው የሚለውን ነገር እስኪያወጣ ነው በጉጉት እየጠበቀ የሚገኘው ማለት ነው። እንግዲህ አሰልጣኝ ጆዜ ሞሪኒዮ እንደተናገሩት ከሆነ ሰኞ ዕለት ቪኒሲየስ ጁኒየር እና ሪያል ማድሪድ ከፍተኛ የሆነ ውይይት ያደርጋሉ። ያ ውይይት እንግዲህ የአርሰናል ደጋፊ በሙሉ እንዳይሳካ የሚመኘው ውይይት ነው። እዛ ውይይት ላይ ነው የቪኒሲየስ ጁኒየር የወደፊት ዕጣ የሚወሰነው። በዛ ውይይት ላይ ሪያል ማድሪድ እና ቪኒሲየስ ጁኒየር አሁንም መግባባት ላይ ካልደረሱ ቪኒ በእርግጠኝነት ሪያል ማድሪድን ይለቃል። ትልቁ ዕድል ያለው ደግሞ ክለባችን አርሰናል ነው። ነገር ግን ሰኞ ዕለት በሚደረገው ስብሰባ ላይ የሪያል ማድሪዱ አሰልጣኝ ጆዜ ሞሪኒዮም ይኖራሉ እየተባለ ነው የሚገኘው። ስለዚህ ጆዜ እሱን ማሳመን ከቻሉ ቪኒሲየስ ጁኒየር በዛው በሪያል ማድሪድ ለመቆየት ሊወስን የሚችልበት እድል አለ ማለት ነው። በተለይ ግን ታማኝ የሚባለው ትልቁ እንግሊዝ ውስጥ የመረጃ ምንጭ የሚሆነው የዘ አትሌቲክሱ ዴቪድ ኦርንስቲን አርሰናል በጣም ትልቅ እድል አለው ቪኒሲየስ ጁኒየርን ለማስፈረም። ምክንያቱም በቪኒሲየስ ጁኒየር እና በማድሪድ መካከል ያለው ልዩነት በጣም ሰፊ ነው። አርሰናል አሁን እየጠበቀ የሚገኘው የሪያል ማድሪድን ይሁንታ ብቻ ነው። ምክንያቱም የሰኞውን ስብሰባ በተለይ አርሰናል በጣም በትልቁ እየጠበቀው ይገኛል። ምክንያቱም ዝውውሩ በአርሰናል ባለቤቶች በክሮንኬ ጭምር እየተመራ የሚገኝና የትኛውን በጀት ይከፈል የደሞዝ መዋቅራችን ለቪኒሲየስ ጁኒየር ሲባል መስተካከል የሚችል መሻሻል የሚችል ነው በሚል የአርሰናል ባለቤቶች ጭምር
ጭምር እየመሩት የሚገኝ ዝውውር ነው ከአርቴታና ከአንድሬ ቤርታ ጋር በመሆን ማለት ነው። ስለዚህ በትልቁ እየተጠበቀ የሚገኘው የሰኞ ውይይት ነው የነገው ውይይት ማለት ነው። ስለዚህ በደንብ ግልጽ አድርጌላችኋለሁ ብዬ ነው የማስበው። በተለይ ያው አንዳንድ ግር ያላችሁ ሰዎች ጥያቄ ስታቀርቡልኝ ስለነበር ስለ ቪኒሲየስ ጁኒየር ያለው ጉዳይ ይሄ ነው። ሪያል ማድሪድ ሊያቆየው ይፈልጋል፣ ነገር ግን ደግሞ ገንዘቡን መጨመር አይፈልግም። ቪኒሲየስ ጁኒየር ደግሞ ሪያል ማድሪድ ቢቆይ ደስ ይለዋል፣ ነገር ግን ደግሞ ገንዘቡ እንዲጨመርለትና በሪያል ማድሪድ ሁነኛ ሰው ሆኖ እንዲታይ ይፈልጋል። ያ የማይሆን ከሆነ ግን ከአርሰናል ጋር የደሞዝ ጉዳዮች፣ የግል ጥቅማ ጥቅም ጉዳዮች በሙሉ ጥያቄ ስለማይሆኑ ወደ ፕሪሚየር ሊግ ወደ ኤሚሬትስ የመምጣት እድሉ እየሰፋ መጥቷል ማለት ነው። እንግዲህ ስለ ትላንትናው ጨዋታ እንዴት አያችሁት? በጣም የናፈቅነው ክለብ 4-1 ድል አድርጎ ምሽታችንን፣ ቀናችንን እንደዚሁም ለአርሰናል የነበረንን ናፍቆት በሚገባ በደንብ ተወተናል ብዬ አስባለሁ። በነገራችን ላይ አንድ የምነግራችሁ ነገር አርሰናል 1-0 እነዚህ የአንድ ጎል ልዩነቶችን በዘንድሮው የውድድር ዓመት በደንብ ላንመለከት እንችላለን። ምክንያቱም የተለየ አርሰናል የተለየ ግቦችን የሚያስቆጥር አርሰናል የመመልከት እድላችን ሰፊ ነው እያልኩኝ ነው የምገኘው። ምንም እንኳን ትናንትና የወዳጅነት ጨዋታ ቢሆንም በእርግጠኝነት ትላንትና በተቀያሪ ተጫዋቾች ነው በሙሉ ስንጫወት የነበረው ማለት ይቻላል። ስለዚህ በእርግጠኝነት የምነግራችሁ በጣም ቆንጆ ኳስ የሚጫወት ግቦችን በደንብ የሚያስቆጥር አርሰናል እንመለከታለን ብዬ አስባለሁ። ክለባችን አርሰናል እንግዲህ በቀጣይ ከ4 ቀናት በኋላ ኦገስት 5 ከሪያል ቤትስ ጋር በተመሳሳይ ምሽት 3 ሰዓት ተኩል ላይ ቀጣይ የምንጫወት ይሆናል። ሁለተኛ ጨዋታችን ማለት ነው። ከዛ በኋላ ነው ከዶርትመንድ እና ከኮሞ ጋር ተጫውተን ከማንቸስተር ሲቲ ጋር የኮሚኒቲ ሺልድ ጨዋታም የምናደርገው። ክሪስቶስ ዞሊስን እንዴት ተመለከታችሁት? ማክስ ዶማንንስ እንዴት አያችሁት? ሌሎችስ በተለይ ካላፊዮሪ፣ ሉዊስ ስኬሊ፣ ካይ ሃቨርትዝ የእናንተን ሀሳብ አስተያየት ኮመንት ላይ ልታስቀምጡልኝ ትችላላችሁ። በተለይ እንግዲህ ካሁን በኋላ ፕሪሚየር ሊጉም ሊጀምር ነው። ጨዋታዎችም በየጥቂት ቀናት ውስጥ ይደረጋሉ። ገና በየ2 ቀኑ የሻምፒዮንስ ሊግ ጨዋታዎች ይመለሳሉ። እጅግ ባማረ መልኩ እንግዲህ በሁለቱም ቻናል በየቀኑ የክለባችን አርሰናልን ከጨዋታ በፊት ከጨዋታ በኋላ ያሉ የክለባችንን እንግዲህ አፕዴቶች በየቀኑ ወደ እናንተ ለማድረስ ሙሉ በሙሉ ዝግጅቴን ጨርሻለሁ። ሰብስክራይብ አላደረጋችሁ ሰብስክራይብ ማድረግ፣ ቤተሰብ መሆን፣ መቀላቀል አትርሱ። በቀጣይ መረጃ በቀጣይ ጥንክር እስከምንገናኝ ድረስ በያላችሁበት ሰላም ተመኘውላችሁ።